ወገኖች በክፍል 2 እንግዲህ ተመልሻለሁ። እንደነገርኳችሁ ስለ አጥማቂ ግርማ ለመናገር ሳይሆን እሳቸው በዘሩት ዘር ተማርኮና የእሳቸው ደቀ መዝሙር ሆኖ በጣም የሚገርም ነው። አንድ ሰው የተናገረው ነገር አለ። ይሄ ሰው ያው በዩቲዩበር ነው። በኦርቶዶክስ ዙሪያ የሚለቀቁ አንዳንድ ሐሳቦችን የያዘ ለኦርቶዶክስ የወገነ መስሎ የተለያየ ቪዲዮዎችን የሚለቅ ጎልማሳ ሰው ነው እና መጽሐፍ ቅዱስን በአግባብ ያላጠና ያላወቀ እምነቱን ያልመረመረ ሰው ነው እና የአጥማቂ ግርማን ሐሳብ አሜን ብሎና ተቀብሎ የተናገረው ነገር አለ። የሸረሪት ዘመድ ያላችሁ ሰዎች በዚህ ቪዲዮ ብስቅ ይቅር በሉኝ ብሎ ተናግሯል። በመጨረሻም ያላቸው አንዳንድ ሐሳቦች አሉ። እስቲ ቪዲዮውን እንስማና ከዛ በኋላ ለዚህ ሰው ተገቢውን ምላሽ እሰጠዋለሁ። ተከታተሉ፣ ተባረኩ። የሸረሪት ዘመድ ያላችሁ ሰዎች በዚህ ቪዲዮ ብስቅ እባካችሁ ይቅር በሉኝ። የሸረሪት ዘመድ ያላችሁ ሰዎች የጅብ ቡዳ አለ፣ የአጋንንት ቡዳ አለ፣ የሰይጣን ቡዳ አለ፣ የተህዋሲያን ቡዳ አለ፣ ጤዛ ምናምን የእባብ ቡዳ አለ። የዚህ አይነት ነገር አለ። አንዳንድ ሰዎች ሸረሪት ዘራችን ነው ሲሉ አሰሙ። አልሰማችሁ? ሸረሪት አትግደሉ፣ ሸረሪት ዘራችን ነው ይላሉ። ይሄ የሸረሪት የዛር ቡዳ ነው። ስለዚህ ሸረሪት በሚያዩበት ጊዜ ቀስ ብለው ያወጡና ወደ ውጭ ጥሏታል። ከተገደለች የጅብ ቡዳ አለ እና እባካችሁ ኮሜንት ላይ የሚንጫጫ ሰው ካያችሁ ምናልባት ዝምድናው ቤተሰቡ ሸረሪት ሊሆን ስለሚችል አትፍረዱበት። የሸረሪት ዘመድ ያላችሁ ሰዎች ቸር ቆዩ። ጌታ አምላካችን የተባረከና የተመሰገነ ይሁን። የሸረሪት ዘመድ ያላችሁ ሰዎች በዚህ ቪዲዮ ብስቅ ይቅር በሉኝ ብሎ ተናግሯል። እንደው በእውነት ከአእምሮ ነው ወይ ይሄ ሰው የተናገረው? እሳቸውስ እሺ ጋኔን አለብኝ ብለዋል። እንደገና ደግሞ ያ ጋኔኑ እየመራ የሸረሪት ዘመድ ያላችሁ ሰዎች አላችሁ፣ ዘመዳችሁ ሸረሪት ብለው ቢሉ መናፍስቱ እየተጫወተባቸው ሊሆን ይችላል። እንግዲህ አንዳንዴ መናፍስቱ ብዙ ነገር ያሳያል። በመናፍስት ጥቃት ውስጥ ያሉ ሰዎች በህልማቸው ሁሉ የሚያዩት ሸረሪት ነው፣ እባብ ነው። ከእባብ ጋር ያድራሉ፣ ከዘንዶ ጋር ያድራሉ፣ ከጊንጡ ጋር ያድራሉ፣ ከአውሬ ከአንበሳ ከነብር ጋር ያድራሉ። ሲጮሁ ነው የሚያድሩት እና ከዛ የተነሳ አልፈርድባቸውም። እኚህ ሰው በእስራት ውስጥ ነው ያሉት። ነገር ግን ይሄ ሰው የኚህን ሰው ትምህርት ተከትሎ እንግዲህ ጎልማሳ ነው፣ ማንበብ የሚችል ማጥናት የሚችል መጽሐፍ ቅዱስን ማንበብ መረዳት የሚችል ሰው ነው፣ ዘመኑ ላይ ያለ ሰው ነው። ነገር ግን በዚህ አይነት በደከመ አስተሳሰብና እይታ የሸረሪት ዘመድ ያላችሁ ሰዎች በዚህ ቪዲዮ ብስቅ ይቅር በሉኝ ማለቱ በጣም ነው የገረመኝ። ሳቁ ራሱ አልገባኝም። እና ሰው የሸረሪት ዘመድ ያለው ሰው አለ እንዲህ ካለ ያ ሰው ሰው አይደለም። በእግዚአብሔር መልክና ምሳሌ የተፈጠረ ሰው አይደለም፣ ሸረሪት ነው ማለት ነው። እና እንዴት ሰው ይሄንን የሸረሪት ዘመድ ያላችሁ ሰዎች ብሎ ይናገራል? ሰው የሚዛመደው ለሰው እንጂ ለሸረሪት ነው እንዴ? ሰው ከሰው ጋር እንዲዛመድ፣ ሰው አጥንቱን ፈልጎ እንዲያገባ ነው በመልኩ በአምሳሉ እግዚአብሔር የፈጠረው። ሰውና ሸረሪት ምን የሚያገናኛቸው ነገር አለ? ይህንን እንኳን መገንዘብ አቅቷቸው ወንጌል ሲሰበክ ሁልጊዜ የሚቃረንና የሚቃወም ስም የሚያጠፋ ነው። ነገር ግን ሸረሪትና ሰውን እንኳን አለየም። የኚህን ሰው ቅዥብር ያለ የኚህን ሰው ንግግር ተከትሎ የእሳቸው ደቀ መዝሙር ሆኖ የሸረሪት ዘመድ ያላችሁ ሰዎች በዚህ ቪዲዮ ብስቅ ይቅር በሉኝ ማለቱ ምን ማለት ነው? ፊደል አልቆጠረም አልተማረም ማለት ነው። በጣም ነው የሚያሳዝነው። ዩቲዩብ ላይ በቃ ተጎልተው ሳንቲም ይለቅማሉ። በቃ አይናቸውን በእግዚአብሔር ቃል እንዳይከፍቱ በቃ በጥላቻ የተሞላ ስብዕና ነው ያላቸው እና እጅግ ያሳዝናል በጣም። እና ብዙ ዩቲዩበር ዲያቆናትና እንትን አሉ መጽሐፍ ቅዱስን አያነቡም።
በጣም የሚገርም ነው። ለኦርቶዶክስ የተቀነቀኑ እየመሰሉ ይዘረጥጣሉ። አባቶች አይቀራቸው። በቃ እንደዛ አይነት ነገር ነው እንደ ማህበረ ቅዱሳን በተነሳ ጊዜ እንደሚያደርገው እና ምንም የሚያስቅ ነገር የለም። ምናልባት መልሰህ በአጥማቂ ግርማ ንግግር ትስቅ ከሆነ ነው እንጂ የሸረሪት ዘመድ ያላቸው ሰዎች የሉም። በራስህ ነው እየሳክ ያለኸው እና ራስህን ነው እያስገመትክ ያለኸው ማለት ነው። ሌላው ደግሞ ያለው ምንድን ነው መጨረሻ ላይ ምናልባት ኮሜንት ላይ የሚንጫጫ ሰው ካያችሁ ምናልባት ዝምድናው ቤተሰቡ ሸረሪት ሊሆን ስለሚችል አትፍረዱበት፣ የሸረሪት ዘመድ ያላችሁ ሰዎች ቸር ቆዩኝ ብሎ ተናግሯል። እና የሚንጫጫው ሰው የሸረሪት ዘር ስለሆነ ዝምድናው ቤተሰብነቱ ከሸረሪት ጋር ስለሆነ ነው። የሚንጫጫው ሰው እኮ በእኚህ ሰውዬ ንግግር ነው የሚንጫጫው። አዎ ማለት የሸረሪት ዘርና ዘመድ የሆናችሁ ሰዎች አላችሁ ብለው እሳቸው ስለተናገሩ እንዴት ሰውና ሸረሪት ይዛመዳል ብሎ እኚህ ሰው ጨልለዋል፣ አብደዋል። በቃ ጤነኛ አይደሉም፣ በእርግጥም በአጋንንት ስለተያዙ ነው ይህንን የሚያወሩት ብሎ ሊስቅ ይችላል፣ ኮሜንት ሊያደርግ ይችላል፣ የተለያየ አስተያየቱን ሊሰነዝር ይችላል። እና ይህንን ስለሚያውቅ ይሄ የሚንጫጫው ሰው ዝምድናው ቤተሰቡ ሸረሪት ሊሆን ስለሚችል አለ። አየ እና የሚያሳዝን ነው። እና ሙሉ ለሙሉ የኚህን ሰው ሐሳብ ተቀብሏል ማለት ነው። ስለዚህ ከሸረሪት ጋር ዝምድና የፈጠረ ማንም ሰው የለም። አእምሮ ያለው አልፎም አዲስ ፍጥረት የሆነ ህዝብ ነው። አዎ እኚህ ሰው እንዲፈወሱና ዳግም እንዲወለዱ የሚናፍቅ ሰው ነው ኮሜንት የሚጽፈው። አዎ ዳግም እንዲወለድ ከዚህ አይነት ጽኑ ስርዓት እሳቸው ብቻ አይደለም፣ አንተ ራስህ እንድትፈታ ከመናፈቅ የተነሳ ኮሜንት ሊያደርጉህ ይችላሉ። እና እግዚአብሔር አምላክ ሁለታችሁንም ይፍታችሁ። እና በዚህ አጋጣሚ እንዲህ አይነት ሰዎች 7 እጥፍ የገሃነም ልጆች የሆኑ ናቸው። እንደነ አጥማቂ ግርማ ያሉትን ሰዎች እየተከተሉ ማቴዎስ 23:15 ይህንን ነው የሚናገር። 7 እጥፍ የገሃነም ልጆች ስለምታደርጓቸው ወዮላችሁ ይላል። ብዙ ባህታዊ ተከትለው ገዳም የገቡ የዩኒቨርሲቲ ተማሪዎችን አውቃለሁ። አሁን አንዳንድ ጊዜ እኮ ሳይንስ ማወቅ ሃይስኩል እና ኮሌጅ ገብቶ ወይም ዩኒቨርሲቲ ገብቶ እኮ መመረቅ እኮ ከፍጥረታዊ ማንነት ያለፈ ነገር አይሰጥም። እና ከዚህ የተነሳ መጽሐፍ ቅዱስን የእግዚአብሔርን ቃል እውነት ተቃውሞ ብዙ በዩኒቨርሲቲ ሌቭል ከፍ ባለ ኮሌጅ እና ዩኒቨርሲቲ ሌቭል ውስጥ ያሉ ሰዎች ሁሉን ትተው ገዳም የገቡ አልጋቸውን ሁሉ ሳይቀር ሸጠው የጨለሉ በጣም ብዙ ሰዎች ያውቃሉ። ግን ስጠይቋቸው ኢንጂነር፣ ዶክተር የሆኑ ምሁር የሆኑ ነርስ የሆኑ ናቸው። ብንነግራቸው ወንጌል የማይገባቸው ለፍጥረታዊ ሰው የእግዚአብሔር ነገር ሞኝነት ነው፣ ሊቀበለው አይችልም ይላል። እና ለዚህ ነው ጥበበኞችን ያሳፍር ዘንድ እግዚአብሔር ሞኝ ነገርን መረጠ የሚለን። እና በጣም ወንጌል አልገባም ኦርቶዶክስ ውስጥ። ኢየሱስ አልተሰበከም። ቢሰበክም ፈቃደኞች አይደሉም ካህናት። ልክ እንደዚህ አጥማቂ ግርማ በአጋንንት እስራት የታሰሩ ስለሆኑ እና ትምህርቶቻቸው ግን ህብረተሰቡን ጎድቷል፣ ትውልድን አጥፍቷል። ልክ እንደዚህ ሰው ማለት ነው። ይሄ አሁን ማንበብ የሚችል መመርመር የሚችል ሰው ነው። አእምሮም ቢከፍት እንደ ቤሪያ ሰዎች ይሆንን ብሎ የእግዚአብሔርን ቃል ቢያጠና አይኖቹ ይበራሉ፣ ኢየሱስን ይሰብካል። ሁሌ ግን የጌታ ተቃዋሚ ሆኖ የሚገለጥ የሚያሳድድ ሰው ነው እና በጣም 7 እጥፍ የገሃነም ልጅ የሆነ የነ ግርማን ተከትሎ ማለት ነው። እውርን ሊመራው ይችላልን? ሁለቱም ተያይዘው ወደ ጉድጓድ ይገባሉ ብሎ ማቴዎስ 15:14 ሉቃስ 6:39 ላይ ይናገራል። እንደገና ዮሐንስ 9 ላይ እውሮችስ ብትሆኑ ኃጢአት ባልሆነባችሁ ነበር፣ እናያለን ትላላችሁ፣ ግን እውሮች ናችሁ። የሕግ መምህራን ጸሐፍት፣ ፈሪሳውያን እናያለን ይላሉ፣ እውሮች ናቸው እና የእውር መሪ ናቸው በቃ። ስለዚህ ህዝቡን ወደ ገደል ነው ይዘውት የሚገቡት፣ የገሃነም ልጅ ነው የሚያደርጉት። ስለዚህ ይኸው ብዙ አሉ ወደ ገደል የገቡ የዕውራንን ትምህርት እየተከተሉ። አዝናለሁ። እግዚአብሔር እንዲፈውሰው እንጸልይለታለን። አድረሱልኝ ይሄድ መልእክት። ተባረኩ። ክብር ለእግዚአብሔር።